ጥቅምት 20 ቀን 2013 ዓ.ም ጤና ይስጥልኝ እንደምናመሻችሁ አድማጮች ቦን ከተማ ከሚገኘው የዶች ቬለ የቀጥታው ስቱዲዮ ለዓለም ዜናው ነጋሽ መሐመድ ከዝግጅቶቹ ጋር በመስተንግዶ ሸዋዬ ለገሰ ለአንድ ሰዓት አብረናችሁ እንቆያለን። ስርጭታችንም በራዲዮ በ11830 ኪሎ ሄርዝ 25 ሜትር ባንድ እንዲሁም በ15275 ኪሎ ሄርዝ 19 ሜትር ባንድ በሳተላይት ደግሞ በበድር 4 በ12111 ሜጋ ሄርዝ DWA2 ሆሪዞንታል በዩቴልሳት ሆትበርድ 13B እንዲሁም በSES 5 በ11727 ሜጋ ሄርዝ DW08 ቨርቲካል ላይ ማድመጥ ይቻላል። የአዲስ አበባና አካባቢው አድማጮች በኢትዮ ኤፍኤም 107.8 ላይ ስርጭታችንን መከታተል ትችላላችሁ። DW አማሪክ በተባለው መተግበሪያም በተንቀሳቃሽ ስልክና ታብሌት እንገኛለን። DW አማሪክ የፌስቡክ አድራሻችንም ነው። ስርጭታችን ሲተላለፍ በቀጥታ ማድመጥና አስተያየት መስጠትም ይቻላል። የኢንዱስትሪ ፓርክ በድሬዳዋ የሲሚንቶ ዋጋ መናርና እጥረት በአማራ ክልል ድንበር ተሻግረው ኢትዮጵያ ውስጥ የሚገኙ ኤርትራውያን ስደተኞች ቅሬታ እንዲሁም ኮቪድ-19 ሁለተኛው ዙር ወረርሽኝ በአውሮፓን የሚያስቃኙ ዘገባዎች በዜና መጽሔት ተካተዋል። ከሳምንታዊ መሰናዶች ቀዳሚው ከወጣቶች ዓለም ትምህርት ቤት በመከፈቱ ተማሪዎችን የሚሰማቸውን አጠያይቋል። የማህበራዊ መገናኛ ዘዴዎችን የሚቃኘው መሰናዶም ተጠናቅሯል። ሁሉንም ለመከታተል አብራችሁን እንድትቆዩ የአክብሮት ግብዣችንን በማስቀደም ወደ ዓለም ዜናው ልውሰዳችሁ። ነጋሽ ተዘጋጅቷል። መልካም ቆይታ። በመጀመሪያም ርዕሶቹን እንሆ። የኢትዮጵያ ብሔራዊ ምርጫ በመጪው ግንቦት ወይም ሰኔ ላይ እንዲደረግ ማቀዱን የሀገሪቱ ብሔራዊ ምርጫ ቦርድ አስታወቀ። ምርጫው እስካሁን በሰበብ አስባቡ መራዘሙ የፌዴራሉንና የትግራይ ክልላዊ መንግስታትን ጠብ ለማናር ምክንያት ሆኗል። ምርጫ ቦርድ እንዳስታወቀው ለምርጫው የሚያስፈልጉ የተለያዩ ዝግጅቶች እየተደረጉ ነው። ባለፈው ነሐሴ ሕገ መንግስታዊን ስርዓት በመናድ ሴራ ተጠርጥረው ከታሰሩ የወላይታ ዞን ባለሥልጣናትና ተቃዋሚ ፖለቲከኞች 5ቱ በዋስ እንዲፈቱ የዞኑ ከፍተኛ ፍርድ ቤት ዛሬ ወሰነ። የቀድሞው የወላይታ ዞን ዋና አስተዳዳሪና ሌሎች 9 ተጠርጣሪዎች ያቀረቡት በዋስ የመፈታት ጥያቄ ግን ፍርድ ቤቱ ውድቅ አድርጎታል። ታንዛኒያ ውስጥ ባለፈው ሮብ በተደረገው ምርጫ በስልጣን ላይ ያሉት የሀገሪቱ ፕሬዝደንትና ገዢ ፓርቲያቸው ከፍተኛ ድል ተቀዳጁ። ተቃዋሚ ፓርቲዎች የምርጫውን ሂደትና ውጤት የተጭበረበረ በማለት ውድቅ አድርገውታል። ዜናው በዝርዝር። የኢትዮጵያ ብሔራዊ ምርጫ ዘንድሮ ግንቦት ወይም ሰኔ ላይ ሊደረግ መታቀዱን የሀገሪቱ ምርጫ ቦርድ አስታወቀ። ለኢትዮጵያ መንግስት የሚወግነው ፋና ማሰራጫ ጣቢያ የሀገሪቱን ምርጫ ቦርድ ጠቅሶ እንደዘገበው ምርጫው ግንቦት መጨረሻ አሊያም ሰኔ መጀመሪያ እንዲደረግ ቦርዱ መነሻ ያለውን ሐሳብ አቅርቧል። ኢትዮጵያ ለ6ኛ ጊዜ የምታስተናግደው ምርጫ በጸጥታና በኮሮና ተዋሲ ስርጭት ምክንያት ከአምና ግንቦት ወደ ነሐሴ ከነሐሴ ደግሞ ወዳልተወሰነ ጊዜ ሲገፋ ነበረ። የምርጫው ጊዜ በተለይ ከነሐሴ ወደ ሌላ ጊዜ መገፋቱ በፌዴራሉና በትግራይ ክልላዊ መንግስታት መካከል የነበረውን ውዝግብ አንሮት የትግራይ ክልላዊ መንግስት ባለፈው ጳጉሜ ማብቂያ ክልላዊ ምርጫ አድርጓል። በምርጫው ምክንያት የፌዴራሉ መንግስትና ትግራይ አንዳቸው ለሌላቸው ዕውቅና እስከ መንፈግ ደርሰዋል። ብሔራዊ ምርጫ ቦርድ መነሻ ባለው የጊዜ ሰሌዳ መሰረት ከታህሳስ መጀመሪያ እስከ የካቲት አጋማሽ ድረስ የምርጫ አስፈጻሚዎች ስልጠና፣ የመራጮችና የእጩዎች ምዝገባ ይጠናቀቃል። ከየካቲት አጋማሽ ምርጫው እስከሚደረግበት ሳምንት ድረስ ደግሞ የምረጡኝ ዘመቻ ይደረጋል። የፖለቲካ ታዛቢዎች እንደሚሉት የምርጫው ፍትሐዊነት ሂደትና ውጤቱ ከ2 ዓመት ከመንፈቅ በፊት ስልጣን ለያዙት ለጠቅላይ ሚኒስትር አብይ አህመድ የአመራር ብቃት ወሳኝ መለኪያ ነው። በወላይታ ዞን ሕገ መንግስታዊ ስርዓቱን በኃይል ለማፍረስ በመሞከር ወንጀል ተጠርጥረው ከታሰሩ ፖለቲከኞች መካከል 5ቱ በዋስ እንዲፈቱ የዞኑ ከፍተኛ ፍርድ ቤት ወሰነ። የቀድሞ የወላይታ ዞን ዋና አስተዳዳሪ ዳጋቶ ኩምቤን ጨምሮ ዞኑ የክልል መስተዳድርነት ስልጣን እንዲኖረው የጠየቁ 15 ባለስልጣናት፣ ተቃዋሚ ፖለቲከኞችና አቀንቃኞች ካለፈው ነሐሴ መጀመሪያ ጀምሮ ታስረዋል። አቶ ዳጋቶና ሌሎች 9 ተጠርጣሪዎች
ተጠርጣሪዎች ያቀረቡት የዋስትና ጥያቄ ግን ፖሊስ ምርመራ አላጠናቀቅኩም በማለቱ ውድቅ ሆኗል። የተጠርጣሪዎቹ ጠበቃ ተመስገን ዋጃ እንዳሉት ፖሊስ ምርመራውን በ10 ቀናት ውስጥ እንዲያጠናቀቅ ፍርድ ቤቱ አዟል። መርማሪዎች በአምስቱ ተጠርጣሪዎች ላይ ምርመራን አጠናቅቄያለሁ ነው ያለው። እነሱን በተመለከተ ጨርሻለሁ፣ ምርመራ ጨረስኩኝ ስለሆነ በዋስ ወጥቷል። እስካሁን ያው በ30 ሺህ ብር እያንዳንዱ ሰው ዋስ ሰርቶ ወጥቷል። በአስሩ ላይ ግን ተጨማሪ 14 ቀን ጊዜ ቀጠሮ ጠየቀ። ከዛ እኛ ተከራክረን ጊዜ ቀጠሮ ተሰጥቶ ለጥቅምት 30 ነው ተቀጠረው። ወላይታ ሶዶ ያስቻለው ፍርድ ቤት እያንዳንዳቸው በ30 ሺህ ብር ዋስትና እንዲፈቱ ከወሰነላቸው መካከል የተቃዋሚው የወላይታ ብሔራዊ ንቅናቄ ወብን የህዝብ ግንኙነት ኃላፊ ጎበዜ አበራና የወላይታ ዞን ገቢዎች መምሪያ ኃላፊ መብራቱ ጳውሎስ እንደሚገኙበት ጠበቃ ተመስገን አክለው ገልጸዋል። የሐዋሳው ወኪላችን ሸዋንግዛው ገበየሁ እንደዘገበው የወላይታን ዞን ባለስልጣናት የተቃዋሚ ፓርቲ መሪዎችና ደጋፊዎቻቸው የታሰሩት አዲስ የክልል መንግስት ለመመስረት ያስችለናል ባሉት ረቂቅ ህገ መንግስት ላይ ባለፈው ነሐሴ 3 ወላይታ ሶዶ ከተማ ውስጥ ሲወያዩ ነበረ። የኢትዮጵያ የትምህርት ሚኒስትር ጌታሁን መኩሪያ በትምህርት ሙያ የሰለጠኑ ኢትዮጵያውያን ሁሉ እንዲያስተምሩ ጠየቁ። ሚኒስትሩ የባህር ዳር ዩኒቨርሲቲ የመምህራን ቀን ባለው አውደ ጥናት ማብቂያ ላይ እንዳሉት በመምህርነት ሙያ የተመረቁ ባለሙያዎች በሙሉ እኔም ማስተምራለሁ በሚለው መርህ በመሳተፍ በመምህራን ላይ ያለውን ጫና ማቃለል አለባቸው። ለድምፁ ጥራት ጉድለት ይቅርታ እንጠይቃለን። ዶክተር ጌታሁን ራሳቸውን በሳምንት 6 ሰዓት እንደሚያስተምሩ ለተሰብሳቢዎቹ አስታውቀዋል። የባህር ዳር ወኪላችን አለምነው መኮንን እንደዘገበው የአውደ ጥናቱ ተሳታፊዎች እያሽቆለቆለ የመጣውን የተማሪዎችን ስነ ምግባር ለማሻሻል መንግስት ትኩረት እንዲሰጥ ጠይቀዋል። የትምህርት ሚኒስትሩም በስነ ምግባር ትምህርትን በትምህርት ስርዓቱ ለማካተት መስሪያ ቤታቸው እየጣረ መሆኑን አስታውቀዋል። ይህ ዶይቼ ቬለ ነው። ታንዛኒያ ውስጥ ከትናንት በስቲያ ሮብ በተደረገው ምርጫ በስልጣን ላይ ያሉት ፕሬዚደንት ጆን ማጉፉሊና ፓርቲያቸው ከፍተኛ ድል አፋፍ ላይ መድረሳቸው እየተዘገበ ነው። በፕሬዚዳንታዊ ምርጫ ድምፅ ከተሰጠባቸው 264 የምርጫ ጣቢያዎች እስከ ዛሬ ቀትር ድረስ የ219 ውጤት በይፋ ተነግሯል። ከተቆጠረው ድምፅ ለሁለተኛ ዘመነ ስልጣን የተወዳደሩት ማጉፉሊ 85 ከመቶውን ማግኘታቸው ተዘግቧል። 200 መቀመጫዎች ላሉት ምክር ቤት በተደረገው ፉክክር ደግሞ ገዢው ፓርቲ ቻማቻ ማፑንዱዚ ወይም ሲሲኤም ከሁለቱ በስተቀር የተቀሩትን 198 መቀመጫዎች ጠቅልሏል። ታንዛኒያ ነፃ ከወጣችበት እንደ ጎርጎሪያኑ አቆጣጠር ከ1961 ጀምሮ ከቻማቻ ማፑንዱዚ በስተቀር ሌላ ፓርቲ ስልጣን ይዞባት አያውቅም። ተቃዋሚዎች የምርጫውን ሂደት የተጭበረበረ በማለት ውጤቱን ውድቅ አድርገውታል። የማጉፉሊ ዋነኛ ተቀናቃኝ የቻዴማ ፓርቲ እጩ ታንዱ ሊዩስ ትናንት እንዳሉት የምርጫው ሂደት በሁሉም ደረጃ የተጭበረበረ ነው። ከትናንቱ ምርጫ አንዱንም አንቀበልም። ምክንያቱም በሁሉም ደረጃ የነበረው ሂደት የተጭበረበረ ነው። እንዳልኩት ታዛቢዎች በየምርጫ ጣቢያው እንዳይገቡ ታግደዋል። ስለዚህ አቋማችን ለውጤቱ ምንም አይነት እውቅና ለመስጠት ነው። ሉዊስ ከዚህ ቀደም በ16 ጥይት ተደብድበው ከሞት የተረፉት ለ3 ተከታታይ ዓመታት ውጭ ሀገር ከታከሙ በኋላ ነው። ጥቃቱ ፖለቲካዊ የግድያ ሙከራ ነው ብለው ያምናሉ። ወደ ሀገራቸው የተመለሱት ባለፈው ሐምሌ ነበረ። የሮቡን ምርጫ ከተከታተሉት የውጭ ሀገራት ተቋማት መካከል የዩናይትድ ስቴትስ ኤምባሲ ምርጫው የተሳከረ በማጭበርበርና ወከባዎች የተሞላ ብሎታል። በናጎርኖ ካራባህ ግዛት ይገባኛል ሰበብ የሚዋጉት የአዘርባይጃንና የአርሜኒያ የውጭ ጉዳይ ሚኒስትሮች ዛሬ ጄኔቭ ስዊዘርላንድ ውስጥ አስታራቂ ሀገራት ዲፕሎማቶች ጋር ተወያዩ። ሁለቱን ጠላት ሀገራት ለማስታረቅ ከዚህ ቀደም የተመሰረተው የሚንስክ ቡድን አዲስ ያገረሸው ጦርነት እንዲቆም በተደጋጋሚ ሲያሳስብ ነበረ። ቡድኑ ፈረንሳይን፣ ሩሲያንና ዩናይትድ ስቴትስን በአባልነት የሚያስተናብር ነው። ይሁንና በቅርቡ ያገረሸውን
የተካሄደውን ጦርነት ለማስቆም እስካሁን ስትጥር የነበረችው ሩሲያ ብቻ ነበረች። ዛሬ የሁለቱ ተፋላሚ ሀገራት የውጭ ጉዳይ ሚኒስትሮች ከሶስቱ አስታራቂ ሀገራት ዲፕሎማቶች ጋር ያደረጉት ውይይት በተደጋጋሚ የሚጣሰው የሁለቱ ሀገራት የተኩስ አቁም ውል በሚጸናበት ስልት ላይ ያተኮረ ነው። ባለፈው መስከረም ማብቂያ በተጀመረው ጦርነት ከሁለቱም ወገኖች በሺህ የሚቆጠሩ ሰዎች ተገድለዋል፣ በብዙ ሺህ የሚቆጠር ሕዝብ ደግሞ ተሰዷል። ይህ ዶይቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሚ ላስታውሳችሁ። የኢትዮጵያ ብሔራዊ ምርጫ በመጪው ግንቦት ወይም ሰኔ ላይ እንዲደረግ ማቀዱን የሀገሪቱ ብሔራዊ ምርጫ ቦርድ አስታወቀ። ምርጫው እስካሁን በሰበብ አስባቡ መራዘሙ የፌዴራሉንና የትግራይ ክልላዊ መንግስታትን ጠብ ለማናር እንደ ምክንያት ሆኗል። ምርጫ ቦርድ እንዳስታወቀው ለምርጫው የተለያዩ ዝግጅቶች እየተደረጉ ነው። ባለፈው ነሐሴ ህገ መንግስታዊውን ስርዓት በመናድ ሴራ ተጠርጥረው ከታሰሩ የወላይታ ዞን ባለስልጣናትና ተቃዋሚ ፖለቲከኞች 5ቱ በዋስ እንዲፈቱ የዞኑ ከፍተኛ ፍርድ ቤት ወሰነ። የቀድሞው የወላይታ ዞን አስተዳዳሪና ሌሎች 9 ተጠርጣሪዎች ግን ያቀረቡት በዋስ የመፈታት ጥያቄን ፍርድ ቤቱ ውድቅ አድርጎታል። ታንዛኒያ ውስጥ ባለፈው ሮብ በተደረገው ምርጫ በስልጣን ላይ ያሉት የሀገሪቱ ፕሬዝደንትና ገዢ ፓርቲያቸው ከፍተኛ ድል ተቀዳጁ። ተቃዋሚ ፓርቲዎች የምርጫውን ሂደትና ውጤት የተጭበረበረ በማለት ውድቅ አድርገውታል። የዜናው መልእክት የእስካሁኑ ነበር። አድማጮች፣ የአማራ ብሔራዊ ንቅናቄ አብን ታስረው የነበሩ አባላቴ እየተፈቱ ነው ማለቱን በሚመለከተው አጭር ዘገባ የዜና መጽሔቱን እንጀምር። የአማራ ብሔራዊ ንቅናቄ አብን ባጭሩ የአማራና የኦሮሞ ፖለቲካ ፓርቲዎች ዛሬ ባካሄዱት ስብሰባ ላይ መካፈል መጀመሩን አስታወቀ። አብን ትናንት ባወጣው መግለጫ ፓርቲው ሰልፍ ሲያስተባብሩ ነበሩ ያላቸው የታሰሩ አባላቱ ካልተፈቱ አዳማ በሚካሄደው በዚህ ስብሰባ ላይ አልሳተፍም ብሎ ነበር። የፓርቲው ሊቀመንበር አቶ ጣሂር መሐመድ ለዶይቼ ቬለ እንደተናገሩት ከገዢው ፓርቲ ጋር ከተካሄደ ንግግር በኋላ አባላቱ መፈታት በመጀመራቸው የድርጅቱ አመራሮች ስብሰባውን እየተካፈሉ ነው። ዮሐንስ ገብረ እግዚአብሔር ከአዲስ አበባ አጭር ዘገባ አለው። አብን ሰልፍ ሲያስተባብሩ የነበሩ አባሎች ካልተፈቱ ዛሬ በአዳማ ከተማ በተጀመረውና ለሁለት ቀናት የሚዘልቀው የኦሮሞና አማራ ፖለቲካ ፓርቲዎች ስብሰባ እንደማይሳተፍ ገልጿል። አብን ትላንት ማታ ይህን መግለጫ አውጥቶ የነበረ ቢሆንም ከገዢው ፓርቲ አካሄድኩት ባለው ውጤታማ ባለው ውይይት አብዛኞቹ በመለቀቃቸው በስብሰባው መሳተፍ መጀመሩም የፓርቲው የስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ ለዲዳብሊው ተናግረዋል። ሰልፉን ከማስተባበር በተያያዘ ታሰሩ ያላቸው አባላቱ ከ28 በላይ መሆናቸውን የገለጹት አቶ ጣሂር ሙሉ በሙሉ ካልተፈቱ ትግላችን አጠናክረን እንቀጥላለን ብለዋል። በአጠቃላይ በዚህ ሂደት ላይ የታሰሩ አባላትና አመራሮቻችን አሉ በየዞኑ ነው ወረዳው። እነዚህ ይለቀቁ እነዚህ የማይለቀቁ ከሆነ ግን ከወትሮ በተለየ ሚኒመም ማድረግ የምንችለው በዚህ 2 ቀን ውስጥ የሚካሄደውን ጉባኤ በተለይ ደግሞ ከብልጽግና ጋር ቁጭ ብለን መነጋገር እንደማንችል ነው የገለጽነው። ይህን ተከትሎ ከክልሉ የስራ ኃላፊዎች ጋራ ከዚህ አስተዳደር ጸጥታ ቦታ ላይ ያሉ ሰዎች ጋር ውይይት አድርገናል። ፍሬያማ ነበር። ያው የተያዙት አባላቶቻችንና ሌሎች በዚህ እንቅስቃሴ ሰው የተያዙ ወንድሞች እንዲለቀቁ ተስማምተናል። የተስማማንበትን ተግባራዊ ለማድረግም በዛሬው ጧት የሚለቋጥብልናል። አብዛኛው ቦታ ላይ የሚገኙ አመራሮቻችን አባላቶቻችን የተፈቱ ነው ማለት ነው። ስብሰባውን መሳተፍ ጀምረናል። እስከ ግማሽ ቀን ድረስ አብዛኞቹ አመራር መሳተፍ ስለቻሉ የኛ የድርጅት አመራሮች በስብሰባው ላይ እየተካፈሉ ይገኛሉ በአሁኑ ሰዓት። ተከታዩ ዘገባ ደግሞ የሚወስደን ወደ ድሬዳዋ ነው። በድሬዳዋ ከተማ ትናንት ለበርካቶች የስራ ዕድል ለመፍጠር ያስችላል የተባለ የኢንዱስትሪ ፓርክ ተመርቋል። ግንባታው ከ4 ዓመት በፊት መጀመሩ የተገለጸው ይኸው የኢንዱስትሪ ፓርክ ሙሉ በሙሉ ወደ ስራ ሲገባ 40,000 ለሚሆኑ ዜጎች የስራ ዕድል ሊያገኙ እንደሚችሉ ነው የተገለጸው። መሳይ መኮንን ከድሬዳዋ መሳይ ተክሉ ከድሬዳዋ ዝርዝሩ ልኮልናል። በጠቅላይ ሚኒስትርነት ወደ ስልጣን ከመጡ ወዲህ ለመጀመሪያ ጊዜ ድሬዳዋ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ በከተማዋ የተገነባውን የኢንዱስትሪ ፓርክ መርቀዋል። ጠቅላይ ሚኒስትሩ ከ3 ዓመታት ቀደም ብሎ በርካታ እናቶችና ህጻናት በችግር ውስጥ ሆነው ባየሁበት ቦታ እንዲህ ያለ ልማት በማየቴ ተደስቻለሁ ብለዋል። ይህ ኢንዱስትሪ ፓርክ በዚህ መልክ ተጠናቆ በመመረቁ በተለይም ከ2 ዓመት ተኩል በፊት የዛሬ 3 ዓመት ገደማ ድሬዳዋ ስመጣ
ብዙ እናቶች ተርበው ብዙ ህጻናት ተጠምተው ወድቀው አልቅሼ የሄድኩበት ቦታ ላይ እንደዚህ አይነት እጅግ የሚያምር ተስፋ የሚሰጥ የልማት ስራ ለማየት በመታደሌ የተሰማኝን ጥልቅ ደስታ እየገለጽኩ እንኳን ደስ ያላችሁ እንኳን ደስ ያለን ማለት ፈልጋለሁ። ጠቅላይ ሚኒስትር ዶክተር አብይ ለኢንዱስትሪ አስፈላጊ ያሏቸው መሰረተ ልማቶችና ግብዓቶች ባሉበት አካባቢ የተቋቋመው የድሬዳዋ ኢንዱስትሪ ፓርክ በብዙ መልኩ ትክክለኛ ቦታ የተቋቋመ መሆኑንም ጠቁመዋል። ኤክስፖርት ለምናደርገው ማንኛውም ምርት የባቡር ትራንስፖርት በመንገድም የሃይዌይ ትራንስፖርት ያለን በመሆኑ ኢንዱስትሪ ካለ ኤክስፖርት፣ ኢንዱስትሪ ካለ ግብዓት፣ ኢንዱስትሪ የሚሰራ በቂ የሰው ኃይል በሌለበት ሁኔታ የሚታሰብ ባለመሆኑ ከግብዓት አንጻር በምስራቅ የሀገራችን ክፍሎች በጣም በርካታ ለኢንዱስትሪ ግብዓት የሚሆኑ ምርቶች ያሉበት እጅግ ሰፊ ወጣት ስራ የሚሻ የሚፈልግ ያለበት ለጅቡቲ ወደብ በቅርበት የምትገኝ ቦታ ከመሆኗም በላይ እያንዳንዱ የድሬዳዋ ከተማ ነዋሪ የድሬዳዋ አካባቢ ነዋሪ ስራን፣ ንግድን፣ እንግዳ መቀበልን፣ ነግዶ ማትረፍን፣ ሽጦ መግዛትን በህይወቱ የተለማመደና የንግድና የቢዝነስ ሀሳብ ያለው በመሆኑ ይህ ኢንዱስትሪያል ፓርክ በትክክለኛ ቦታ እየሰፈረ ምናልባት የመጀመሪያው ፓርክ ነው የሚያሰኘው ይሆናል። በተቋቋመው ፓርክ ኢንዱስትሪዎች በርካታ ዜጎች ተጠቃሚ እንዲሆኑ ስራ እንዲሳለጥና ከተማዋ እንደ ስሟ የሰላም የፍቅርና የመድኃኒት መስክ እንድትሆን ሁሉም በትብብርና በመደመር እሳቤ እንዲሰራ ጥሪ አቅርበዋል። የድሬዳዋ ኢንዱስትሪ ፓርክ ዋና ስራ አስኪያጅ አቶ ካሚል ኢብራሂም በበኩላቸው ፓርኩ 15 ሼዶችን በውስጡ ማካተቱንና በአሁኑ ሰዓት ለ10 ሺህ በሙሉ አቅሙ ስራ ሲጀምር ለ40 ሺህ ዜጎች የስራ ዕድል ይፈጥራል ብለዋል። ድሬዳዋ ኢንዱስትሪ ፓርክ በፈረንጆች አቆጣጠር በዲሴምበር 2016 ግንባታው ተጀመረ። ዲሴምበር 2018 ደግሞ ኦልሬዲ ሙሉ ለሙሉ ተጠናቆ ነበርና እንግዲህ ስራ ላይ ያሉ ካገነባነው 15 ሼዶች መሃል 4 ሼዶች ላይ ስራ ጀምሯል። ባለሀብቶቹ 3ቱ የውጪ ባለሀብት፣ አንዱ ትውልድ ኢትዮጵያዊ ከውጭ ሀገር የመጣ ባለሀብቶች ጀምሯል። እነዚህም የተለያዩ ዘርፎች ላይ ነው የተሳተፉት። እንግዲህ ድሬዳዋ ኢንዱስትሪ ፓርክ በሙሉ አቅሙ ወደ ስራ ከገባ ሁሉም ሼዶች ከተከራዩና የለማ መሬት ደግሞ በሊዝ ብንሰጣቸዋለን እስከ 40 ሺህ ስራ ዕድል ይፈጥራል ተብሎ ይጠበቃል። ነገር ግን አሁን የገነባነው ኢንዱስትሪ ፓርኩ 10 ሺህ ነው። ባለፈውም እንደተናገርኩት በሀገሪቱ የቀደመ የኢንዱስትሪ ማዕከልነት ታሪክ ባላት ድሬዳዋ የተቋቋመው የኢንዱስትሪ ፓርክ ወደ ስራ መግባት ለከተማውና ለአካባቢው ማህበረሰብ ያለውን ፋይዳ በተመለከተ አስተያየት የሰጡ ነዋሪ ተከታዩም ብለዋል። በመጀመሪያ ደረጃ ይሄ ኢንዱስትሪ ፓርክ እዚህ በመፈጠሩ ስራ እጥ ብዙ ወጣቶች አሉ። ለነሱ ሰፊ ስራ ዕድል ይፈጥራል ብዬ አስባለሁ። ሁለተኛ ነገር ደግሞ ለከተማው እድገትም ሆነ ስፋት ያው ከተማዋ እንደ ከተማነት ለማደግ ያው ኢንዱስትሪ መስፋፋት አለበት። ያ ደግሞ ለአገልግሎት ሰጪ ተቋማትም ሆነ ለሌሎችም ሆነ ለወጣቶችም ስራ ዕድል ለመፍጠር ሰፊ ድርሻ ይኖረዋል ብዬ አስባለሁ። የኢንዱስትሪ ፓርኩ ሼዶችን፣ የመኖሪያ ቤቶችንና ሌሎች መሰረተ ልማቶችን ያሟላ መሆኑ ተገልጧል። በምረቃ ስነ ስርዓቱ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን እንዲሁም የኦሮሚያና ሶማሌ ክልል ርዕሰ መስተዳድሮችና ሌሎች እንግዶች ተገኝተዋል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ። ተከታዩ ዘገባ ደግሞ አድማጮች ወደ አማራ ክልል ነው የሚወስደን። የሲሚንቶ ዋጋ ንረትና እጥረት በአማራ ክልል መከሰቱ የተጀመሩ ህንጻዎች ግንባታ እንዲስተጓጎል ማድረጉ እየተነገረ ነው። በግንባታ ስራ ላይ ከተሰማሩ አንዳንዶች እንደሚሉት በዚህ ምክንያት የዕለት ተዕለት ስራቸው በአግባቡ ማከናወን ተስኗቸዋል። ጉዳዩ የሚመለከተው የፌዴራል መንግስት አካል ችግሩ በአማራ ክልል ብቻ የተወሰነ አይደለም ነው የሚለው። እጥረቱ የተፈጠረውም በአቅርቦትና ፍላጎት ያለመመጣጠን ምክንያት መሆኑን ነው ያመለከተው። በግለሰብ ደረጃ ግንባታ የሚያካሂዱ አንዳንዶች እጥረት መኖሩን ቢናገሩም በሰው ከፍ ያለ ዋጋ ከከፈሉ መገኘት በመቻሉ እጥረቱ ሰው ሰራሽ ነው ባይ ናቸው። ከባህር ዳር ዝርዝሩን አለምነው መኮንን ልኮልናል። በአማራ ክልል የሲሚንቶ ዋጋ ካለፉት 4 ወራት ጀምሮ በከፍተኛ ሁኔታ መጨመሩና እጥረትን በመኖሩ የተጀመሩ ህንጻዎች መጠናቀቅ እንዳልቻሉና አዲስ መጀመርም እንዳልተቻለ ነዋሪዎችና በስራው የተሰማሩ ባለሙያዎች ተናግረዋል። አስተያየታቸውን ከሰጡን ባለሙያዎች መካከል አቶ መለሰ ቻሊ አንዱ ናቸው። አሁን በፊት እስከ 7 ነበረ አንዱ ኩንታል ማለት ነው። አሁን 6ም 590 እስከ 580 ድረስ እንዳለ ነው ማውቅ። ምንድነው አሁን አዲስ እየተጀመረ አይደለም። ጀምሮ የነበሩት ካልሆነ እሱም ልስን ካልሆነ ሁሊኬት ተደራ ስላብ የሚሞላ ብዙ ስለሚጠይቅ እሱ የሚሞላ የለም። የተጀመሩትን መጨረስ ነው። አሁን በቃ እንደ አጠቃላይ ምንም ስራ የለም። ብዙ ባለሙያ ቁጭ ብሎ ነው ያለ። እኔም 3-4 ወር በላይ ይሆነኛል። ይው አልፎ ነው ከሳምንት 1 ቀን 2 ቀን ነው ሲገኝ የለም ስራ። አሁን ብዙ የሲሚንቶ ቤቶች ተዘግተው ነው የምታይ። ሰው በሰው ካልሆነ እንትን ሚል የለም።
አቶ ምንችል እንግዳ የተባሉ የባህር ዳር ከተማ ነዋሪ በበኩላቸው በከተማው በቂ የሲሚንቶ ክምችት ሊኖር እንደሚችል ቢገምቱም ሰው ሰራሽ እጥረት ለመፍጠር የሚሰሩ አከፋፋዮች እንዳሉ በራሳቸው ላይ የደረሰውን በማስታወስ ነግረውናል። ሲሚንቶ ተራ ስትሄድ ሻጮች ጋር ወይም ፈቃዱ ካላችሁ ሰዎች ጋር ግንኙነት ያላችሁ ሰዎች እየተጠቀመ አይነት እንቅስቃሴ መሸጫ ሱቃቸው ዝግ ሆኖ እየሮጡ ይመጣሉ። እኔ ላምጣልህ ምናምን ይላሉ። እሺ ሰውየውን አገናኘን የት ነው ያለ በዋጋውን ስማማና ምናምን እኔ አመጣልሃለሁ እጥረት ያለ መስለኝና እኔ ባለጋሪውን በቃ ብሩን ስጠኝ አለ። በቃ ቦታውን ነገርኩት ስልክ ተቀባበል እና እዚህ ካመጣው በኋላ ነው ብሩን የሰጠው ግን ይዞት መጣ። አርቲፊሻል እጥረት ነው እኔ መስለኝና በኋላ ላይ ደግሞ ስትሄድ እንደዚህ አይነት አሰራር ብቻ አለ። ጉዳዩን በተመለከተ የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ተዋቸው ወርቁን በአካል ለማነጋገር ብንሞክርም እኔን አይመለከተኝም የሚል ምላሽ በመስጠታቸው የክልላቸውን መንግስት አስተያየት ለማካተት አልቻልኩም። የፌደራል መንግስት ንግድና ኢንዱስትሪ ሚኒስቴር ሚኒስትር ዴኤታ አቶ እሸት ያስፋው በስልክ ለዶቼ ቬለ እንደገለጹት ችግሩ የተፈጠረው በአቅርቦትና ፍላጎት አለመመጣጠን ነው ብለዋል። ችግሩ አሁን አማራ ክልል ብቻ ሳይሆን አዲስ አበባም ችግር አለ፣ ደቡብም አለ፣ ሁሉም ክልል ላይ አለ። የፋብሪካዎቻችን ዲዛይን ሲሰራ 14 ሚሊዮን ሜትሪክ ቶን በዓመት እንደሚያመርቱ ተደርጎ ነው የተገነቡት። አሁን ግን 54-55% አካባቢ ነው ሲያመርቱ የነበረው። ይሄ ማድረስ አልተቻለም። ለመላ ሀገሪቱ መንግስት ፕሮጀክቶች ጨምረዋል፣ የግል ፕሮጀክቶች ጨምረዋል፣ መንገዶች ጨምረዋል። በዚህ ምክንያት አቅርቦትና ፍላጎት መካከል ያለመጣጣም ስለነበር ያንን ለመፍታት የሚያስችል ስራ ነው አሁን እየተሰራ። ሚኒስትር ዴታው በአገሪቱ ውስጥ ያሉ 12ቱም የሲሚንቶ ፋብሪካዎች ያሉባቸው ችግሮች እንዲወገዱላቸውና የማምረት መጠናቸውን እንዲያሳድጉ እየተሰራ መሆኑን አብራርተዋል። የማምረት አቅማቸውን የ14 ሚሊዮን 85% ለማድረስ እየተሰራ ነው። አሁን ወደ 63% ደርሷል። የነበሩባቸው ችግሮች ተለይተዋል። አንደኛው የውጭ ምንዛሪ ችግር ነበር፣ ሁለተኛው የመብራት ችግር፣ ሶስተኛው ደግሞ ድንጋይ ከሰል ለግብአት የሚያስፈልግ። ዶላሩን በተመለከተ 85 ሚሊዮን ዶላር ተመድቦላቸዋል። መብራት ጋር ያለው ኦልሬዲ ተፈቶላቸዋል። የድንጋይ ከሰል ከውጭ ስለነበረ 60% የሚሆነው በአገር ውስጥ ፍጆታ እየተሸፈነ ነው። ነባሮች ፕሮጀክቶች የማስፋፊያ ስራ እየሰሩ ነው። ኢንተርናሽናል ካምፓኒዎች ወደ ሀገራችን ፍላጎት አሳይተው እየመጡ ነው። ኃላፊነታቸውን ባልተወጡ አከፋፋዮችና ፋብሪካዎች ላይ ደግሞ እርምጃ መወሰዱን አቶ እሸት ያመልክተዋል። ህገወጥ ድርጊቶችም ነበሩ፣ እነሱን ለማስተካከል ጥረት ተደርጓል። በተለይም ባለፈው ሳምንት ወደ 18 የሚሆኑ አከፋፋዮች ከአከፋፋይነት እንዲታገዱ እርምጃ ተወስዷል። ሁለተኛ የመንግስት የልማት ድርጅቶች የሚያከፋፍሉ ነበሩ 5። እነሱም ደግሞ ግልጽነት በተሞላበት መንገድ ለህብረተሰቡ የማድረስ የፍጥነት ችግር ስለነበረ እሱን ጋር የሰው ማስጠንቀቂያ እንዲሰጣቸው ተደርጓል። በንግድ ህጉ የሚያስቀምጠው አምራች አለ፣ ጅምላ አከፋፋይ አለ፣ ቸርቻሪ አለ፣ ተጠቃሚ አለ። ይህንን ጠብቀው ባለመሸጥ ምክንያት ማስጠንቀቂያ የተሰጣቸው 2 ፋብሪካዎች አሉ። ሲሚንቶ አከፋፋይ ነጋዴዎችን በተፈጠረው የዋጋ ጭማሪና እጥረት አስተያየት እንዲሰጡኝ ብሞክርም ፈቃደኛ አልሆኑም። አለም ነው መኮንን ለዶቼ ቬለ ራዲዮ ባህር ዳር። ተከታዩ ዘገባ ደግሞ አድማጮች የኤርትራውያን ስደተኞችን ቅሬታ ይመለከታል። ድንበር ተሻግረው ወደ ኢትዮጵያ የገቡ ኤርትራውያን ስደተኞች ወደ ስደተኞች መጠለያ ጣቢያ እንዳይገቡ በመከልከላቸው ችግር ላይ ወድቀናል እያሉ ነው። ተሰዳጆቹ ለዶቼ ቬለ እንደተናገሩት መጠለያ ጣቢያዎቹ የሚቀበሉት ኤርትራ ውስጥ በውትድርና ያገለገሉና የመንግስት ሰራተኞች የነበሩትን ብቻ ነው። በዚህ ምክንያት ኢትዮጵያ ውስጥ የሚገኙ ሌሎቹ የኤርትራ ስደተኞች አሁን ላይ በኢትዮጵያ ድንበር ከተሞች በአስቸጋሪ ሁኔታ ላይ እንደሚገኙ ገልጸዋል። ከመቀሌ ሚሊዮን ኃይለ ስላሴ ዘገባ አለው። ባለፈው ዓመት ነሐሴ ወርና መስከረም መጀመሪያ ከኤርትራ ወደ ኢትዮጵያ የገቡ እነዚህ በመቶዎች የሚቆጠሩ ስደተኞች እንደሚሉት በተለያዩ ድንበሮች ወደ ኢትዮጵያ ከገቡ 2 ወርና ከዛ በላይ ቢያልፋቸውም እስካሁን ድረስ ወደ መጠለያ ጣቢያዎች እንዳይገቡ በኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ስራ ኃላፊዎች መታገዳቸው ይናገራሉ። እነዚህ በኢትዮጵያ ድንበር አካባቢ በሚገኙ አዲግራት፣ ሸራሮ፣ አድነብረኢድ፣ ራማ፣ ዛላምበሳና ሌሎች ከተሞች የሚገኙ ኤርትራውያን ስደተኞች 1 ዓመት ያልሞላቸው ህፃናትና እናቶቻቸው ጨምሮ እስከ አዛውንት የሚባል የእድሜ ክልል የሚደርሱ ናቸው። በኤርትራ ወታደር ወይም የመንግስት ሰራተኛ ካልነበራችሁ ልንቀበላችሁ አንችልም ተብለው ወደ ስደተኛ መጠለያ ካምፕ መግባት አለመቻላቸው የሚናገሩት እነዚህ ኤርትራውያን ስደተኞች እስካሁን ባለው በትምህርት ቤቶችና አብያተ ክርስቲያን አካባቢ ተጠልለው መቆየታቸው ይገልጻሉ። ከስደተኞቹ መካከል አንድ የሆነው ተክሊት ግርማይ የ18 ዓመት ወጣት ነው።
በሀገሩ ከቤተሰቦቹ ጋር በግል ስራ ተሰማርቶ ይኖር እንደነበረ የሚገልጸው ተክሊት ባለፈው ወርሃ ነሐሴ በዛላምበሳ አካባቢ ወደ ኢትዮጵያ ተሻግረው መግባቱና እስካሁን ድረስ እሱን ጨምሮ 130 የሚሆኑ ሌሎች ኤርትራውያን ስደተኞች አዲግራት በሚገኝ ፖሊቴክኒክ ኮሌጅ ተጠልለው መቆየታቸው ይናገራል። እነሱ የሚሉት ወታደር የነበረ ወይም መንግስት ሰራተኛ ብቻ ነው የምንቀበለው ነው። ይህ ሊሆን አይችልም። ለምን ብለን እየጠየቅን ነው። እኔ ለምሳሌ ወደ ስራው አልሄድኩም። ቤተሰቤን ሳግዝ ነበር የቆየሁት። ኑሮ አንጣመኝም፣ ተሰደድኩኝ። ስለዚህ ለምን እኛን እንደ ማንኛውም ስደተኛ አይቀበሉንም ነው እያልን ያለ ነው። ሌላው ከኤርትራ አስመራ ከተማ ተነስቶ ወደ ኢትዮጵያ የገባውና አሁን ኢትዮጵያ ዛላምበሳ ከሌሎች ኤርትራውያን ስደተኞች ጋር በአንድ ትምህርት ቤት ተጠልለው እንዳሉ የሚገልጸው ሚሊዮን አብርሃ እሱ ባለበት ህፃናትና እናቶች ጨምሮ ሌሎች በርካቶች ያለበቂ የምግብ፣ የውሃ፣ የመኝታ አቅርቦት በአስቸጋሪ ሁኔታ ላይ እንደሚገኙ ነው የሚናገረው። ህፃናት ልጆች፣ እናቶች ጨምሮ በሀገራዊ አገልግሎት ያልነበሩ እዚህ ተጥለው ነው ያሉት። ለምን ተብሎ ቢጠየቅ አሁን ሰላም ሆኗል፣ የሚያሰደድ ምክንያት የለም ነው የሚሉን። ይሁንና እኛ የምናውቀው ሰላም የለም። ተቸግረን የምንሰደድ አይመስላቸውም። ሰላም ሆነ ከተባለ ወዲህም ቢሆን ያየነው አንድም ነገር የለም። ከተለያዩ ምንጮች እንደተረዳነው ካለፈው ዓመት አጋማሽ ጀምሮ ወደ ኢትዮጵያ የገቡና ወደ ስደተኛ ካምፕ እንዳይገቡ የታገዱ 1000 የሚገመቱ ኤርትራውያን ስደተኞች በተለያዩ ድንበር ከተሞች አስቸጋሪ ህይወት እየመሩ ይገኛሉ። የኮሮና ቫይረስ ከተከሰተበት ጀምሮ የየከተሞቹ አስተዳደር እነዚህ ስደተኞች ወደ ትምህርት ቤቶች አስገብቷቸው የነበረ ቢሆንም አሁን ላይ ትምህርት የመጀመር ስራዎች እየተከወኑ በመሆኑ ከጊዜያዊ መጠለያቸው እየወጡ ይገኛሉ። እስካሁን ድረስ ኤርትራውያንና የአካባቢው ነዋሪዎች ናቸው ሲያግዙን የቆዩት። ኑሮ ከባድ ነው። ወገን ዘመድ የለንም። ተቸግረን ሸሽተን ነው ወደ ኢትዮጵያ የገባ ነው። የሚመለከተው አካል ያለ ልዩነት ሊቀበለን በተገቢው እንዲያስተናግደን ነው የምንፈልገው። በኢትዮጵያ የኤርትራ ስደተኞች መጠለያ ካምፖች የሆኑ የአድ ሐርሽ፣ ሽመልባ፣ ሕንጻጽ የተባሉ መጠለያ ጣቢያዎች አስተባባሪዎች በዚህ ጉዳይ ዙሪያ ማብራሪያ እንዲሰጡ ላቀረብንላቸው ጥያቄ ምላሽ ለመስጠት ፈቃደኛ አለመሆናቸው ተናግረዋል። በአዲስ አበባ ወደሚገኘው የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ዋና መስሪያ ቤት በተደጋጋሚ በመደወል ማብራሪያ እንዲሰጡ እንዲያደረግነው ጥረትም አልተሳካም። ለዲደብሊው ዘገባ ሚሊዮን ኃይለ ሥላሴ መቀለ። በአውሮፓ ዳግም በፍጥነት እየተስፋፋ የመጣው የኮቪድ-19 ወረርሽኝን ለመግታት የህብረቱ አባል መንግስታት ጥብቅ እርምጃዎችን በመውሰድ ላይ ናቸው። የተዋሲው ስርጭት በየዕለቱ እየጨመረና እየተባባሰ መምጣቱ ሁሉንም የአውሮፓ ሀገራት አስጨንቋል። በዚህ ምክንያትም የህብረቱ መሪዎች ትናንት በዚሁ ጉዳይ ላይ የቪዲዮ ጉባኤ አካሂደዋል። ገበያው ንጉሴ ከብራስልስ ዝርዝሩ ልኮልናል። ፈረንሳይና ጀርመንን ጨምሮ ብዙዎቹ አባል መንግስታት በተለይ ቡና ቤቶችንና ምግብ ቤቶችን፣ የባህልና ስፖርት ማዘውተሪያ ቦታዎችንና ዩኒቨርሲቲዎችን እንዲዘጉ ወስነዋል። የሰዓት እላፊ አዋጆችንም ጥለዋል። ከፋብሪካዎችና የግንባታ ስራዎች በስተቀር ሌሎቹ ስራዎች ከቤት እንዲሰሩ አዘዋል። የትራንስፖርት አገልግሎቶች ግን የሚቀጥሉ ሲሆን የአንደኛና ሁለተኛ ደረጃ ትምህርት ቤቶችም በተለየ ጥንቃቄ ስራቸውን እንደሚሰሩ ተገልጿል። ያም ሆኖ ግን የበሽታው ስርጭት በሁሉም ሀገሮች ባለፈው ከነበረው በእጥፍና ከዚያም በላይ እያደገ መሆኑ ሁሉንም የሚያስጨንቅ ሆኗል። የህብረቱ መሪዎች ይህንን አደገኛ ወረርሽኝ ለመቋቋም የሚያደርጉትን ጥረት የበለጠ ለማቀናጀትና ለመተባበር በተለይ በኮቪድ-19 ላይ ያተኮረ ስብሰባ ትናንት በቪዲዮ አካሂደዋል። መሪዎቹ በስብሰባቸው መጀመሪያ በፈረንሳይ ኒስ የደረሰውን ጥቃት አውግዘው ከፈረንሳይ ጎን እንደሚቆሙና የህብረቱን የነጻነት እሴቶችንም እንደሚያስጠብቁ በጋራ ባወጡት መግለጫ አስታውቀዋል። 3 ሰዓት በዘለቀው የኮቪድ ስብሰባቸው መሪዎቹ በሁሉም ይህን በሽታ ለመከላከል በሚያስችሉ ስራዎች ላይ የበለጠ ለመተባበርና ለመተጋገዝ ወስነዋል። ድንበሮቻቸውን ክፍት በማድረግም ተዋሲው ያለባቸውን ሰዎች ለመለየትና ለመከታተል እንዲሁም አስፈላጊ ሲሆን በሽተኞችን ወደ ሌላው አባል ሀገር በመላክ ማሳከም በሚቻልባቸው አሰራሮች ላይ ተወያይተው እንደተስማሙ ተገልጿል። የካውንስሉ ፕሬዝዳንትና የስብሰባው መሪ ሚስተር ቻርልስ ሚሼል ከስብሰባው በኋላ በሰጡት መግለጫ ይህንን የስብሰባው ውጤት ሲያስረዱ መንግስታት ጥብቅ የክልከላ እርምጃዎችን የወሰዱባቸውን ምክንያቶችና ያለውን ሁኔታም ገልጸዋል። The numbers are increasing everywhere in Europe. Our hospitals and health workers are again under pressure. በሁሉም የአውሮፓ ክፍል በተዋሲው የሚያዙና የሚታመሙ ሰዎች ቁጥር እየጨመረ ነው። መንግስታት ልዩ ልዩ የክልከላ እርምጃዎችን የወሰዱትም
ሆስፒታሎችና የጤና ባለሙያዎች በከፍተኛ ጫና ላይ በመሆናቸው ነው በማለት በእንደዚህ ያለ አስከፊ ጊዜ መተባበርና መረዳዳት ያስፈልጋል ብለዋል። አውሮፓውያን ራሳቸውንም ሌሎቹንም ከዚህ ተዋሲና ወረርሽኝ በመከላከል እንዲተባበሩ በመጠየቅ ጭምር የአውሮፓ ኮሚሽን ፕሬዝዳንት ወይዘሮ ፎንደር ላየን በበኩላቸው በሰጡት መግለጫ በስብሰባው ለመሪዎቹ ያስተላለፏቸውን መልእክቶችና የተደረሰባቸውን ስምምነቶች አብራርተዋል። ክትባትን በሚመለከት ጥራቱ አስተማማኝ የሆነ ክትባት በፍጥነት እንዲደርስ ለማድረግ ጥረት እየተደረገ መሆኑን አውስተው ስርጭቱን በሚመለከትም ጥሩ ዜና አለኝ ብለዋል። There I have good news. The member states will all get vaccines at the same time. ጥሩ ዜና ነው ያለኝ ምክንያቱም አባል ሀገሮች ክትባቱን እንደ ህዝባቸው ልክ በተመሳሳይ ጊዜ እንዲያገኙ ከስምምነት ተደርሰዋል ብለዋል። ወይዘሮ ፎንደር ላየን በሽታው የፈጠረውን ጭንቀት እንደሚጋሩም አውስተው ሁላችንም ከዚህ አስጨናቂ ሁኔታ የምንወጣበት ጊዜ ናፍቆናል ብለዋል። ይህ ጊዜ ሩቅ እንደማይሆንና እስከዚያው ሁሉም መሰረታዊ መከላከያ ዘዴዎችን መተግበር እንዳለበት በማሳሰብ wear a mask, avoid crowds, ያፍና አፍንጫ መከላከያ ጭንብል ማድረግ፣ ሰው ከበዛበት ቦታ መራቅ፣ ርቀትን መጠበቅና ክፍሎችን አየር እንዲገባባቸው ማድረግ ሁሉም በሁሉም ቦታ ሊያደርጋቸው የሚገቡ ናቸው ብለዋል። የወቅቱን የህብረቱን ፕሬዝዳንሲ የያዙት የጀርመኗ ቻንስለር አንግላ ሜርከል በስብሰባው ላይ ይህን ወረርሽኝ ለመከላከል መንግስታት በሚወስዷቸው እርምጃዎች መዘግየት እንደማይገባቸውና ጥብቅም መሆን እንዳለባቸው አጠንክረው ይናገሩ ነበር ተብሏል። ጀርመን ምንም እንኳ በንጽጽር ሲታይ የተዋሰው ስርጭትና የበሽተኞች ብዛት ከሌሎቹ አባል ሀገሮች የተሻለ ነው ቢባልም ወይዘሮ ሜርከል ግን ሀገራቸው እንደ ሌሎቹ ከፍተኛ ስርጭት ያለባቸው ፈረንሳይ፣ ስፔን፣ ቤልጅየም እና ጣሊያን የመሳሰሉ አባል ሀገሮች ጥብቅ የክልከላ አዋጅ አውጥተዋል። ገበያው ንጉሴ ለዲደብሊው ብራስልስ። የምትከታተሉት ቦን ከተማ ከሚገኘው ዶይቼ ቬለ የሚተላለፈውን የአንድ ሰዓት ስርጭት ነው። አድማጮች፣ የምሽቱ የዜናና የዜና መጽሔት ጥንቅር በዚሁ አበቃ። ኢትዮጵያ ውስጥ በኮሮና ተዋሲ ወረርሽኝና በጸጥታ ችግር የተነሳ ትምህርት ቤቶች በተለይ ደግሞ ከፍተኛ የትምህርት ተቋማት ከዓመት በላይ ለመዘጋት ተገደዋል። ከሁለት ዓመታት በኋላ በላይ ባስቆጠረው የከፍተኛ ትምህርት ተቋማት ብሔር ተኮር ጥቃትና ግጭት የተነሳም የበርካቶች ሕይወት ተቀጥፏል። የአካል ጉዳት የደረሰባቸውም ብዙዎች ናቸው። ንብረትም ወድሟል። በጸጥታ ስጋት ወደ ትውልድ ቀያቸው ሲያመሩ በታጣቂዎች የታገቱ አብዛኞቹ ሴት የደምቢ ዶሎ ዩኒቨርሲቲ ተማሪዎች አንድ ዓመት ቢጠጋቸውም ታጋቾቹ ስላሉበት ሁኔታ በውል የሚታወቅ ነገር የለም። የጸጥታው ችግር በተለያዩ አካባቢዎች ሄድ መለስ በሚልበት በአሁኑ ወቅት መደበኛ ትምህርት ኢትዮጵያ ውስጥ በተለያዩ ቦታዎች መጀመሩ ተገልጿል። የከፍተኛ ትምህርት ተቋማትን በሚቀጥለው ሳምንት ትምህርት ለማስጀመር ዝግጅቱ መጠናቀቁንም መንግስት አሳውቋል። የከፍተኛ ትምህርት ተቋማትን ዳግም የማስጀመር ዝግጅትና ስጋት የፊታችን እሁድ የሚቀርበው የንዋይ መድረክ የሚያተኩርበት ጉዳይ ነው። በውይይቱ ከተነሱት ነጥቦች የሚከተሉት ይገኙበታል። በሽታውን ለመከላከል በማንኛውም ሁኔታ ህብረተሰቡ የሚያደርገውን ጥንቃቄ በዩኒቨርሲቲዎች በተሻለ ሁኔታ የሚፈጽም ከሆነ በሽታውን እየተከላከል ምንም ጉዳት ሳያመጣ ወይም ደግሞ የከፋ ጉዳት ሳያመጣ ትምህርታቸውን ልጆች እንዲቀጥሉ ለማስቻል ነው እየሰራ ነው ያለው። ይሄ መቆጣጠሩ እንዳለ ሆኖ ነገር ግን ከዚህ ጎን ደግሞ የተማሪዎች የደጋ ወጣቶች ህይወት ጉዳይ አሳሳቢ በመሆኑ የሀገሪቷ ጸጥታ በአሁኑ ጊዜ በየቦታው የመረጋጋቱ ጉዳይ ጥያቄ ምልክት ውስጥ ባለበት ጊዜ ይሄ ከፍተኛ ኃላፊነት የሚጠይቅ ስለሆነ ስጋት አድሮብን ነው መግለጫ የሰጠ ነው። እንደዚህ አይነት ጥንቃቄዎችን እያደረግን ተማሪዎቻችንን ብንመልሳቸው በሽታው እንድዛም ጉዳት ሳያደርስብን ይሄ ተማሪው ላይ ግን ያለውን ተጽዕኖ መቆጣጠር እንችላለን ከሚል ነገር አንጻር ይመስለኛል። ወደ ጸጥታው ችግር ስትመጣ ባለፉት 2 እና 3 ዓመታት የነበረን ኤክስፒሪየንስ የሚያሳየው ምንድን ነው? በሀገር አቀፍ ደረጃ ያለ የፖለቲካ ችግር ወደ ዩኒቨርሲቲ መምጣቱ አይቀርም እና በየቦታው የጸጥታ ችግሮች አሉ። እነዚያ ወደ ዩኒቨርሲቲ ይመጣሉ። እንግዲህ በአሁኑ ሰዓት ጥንቃቄ አድርጓል ብዬ አስባለሁ። አብዛኞቹ የፖለቲካ ፓርቲዎች እጃቸው ዩኒቨርሲቲ ውስጥ ነው ያለው። ምን እንደሚያገኙ አላውቅም። ያው ኪሳራ ብቻ ነው። ተማሪ ሲሞት፣ ዩኒቨርሲቲ ሲበጠበጥ፣ ቤተሰብ ላይ ስነ ልቦና ጫና ሲደርስ እንዲህ ሲሆን ምን ከዚህ እንደሚያተርፉ እነሱ ናቸው የሚያውቁትና እነሱ እጅ ነው ያለበት። የተከበሩ አቶ ደቻሳ አሁን ጎንተል አድርገውታል። ይሄ አያስፈልገንም። ሌላውን ቀደም ብሎ ለሚመጣው ጥፋት
ከመጀመሪያውኑ ሌሎችን መወንጀል ተገቢ አይደለም። በውይይቱ ላይ ብዙም ከፕሮፓጋንዳ እንትን የዘለለ ያለ አይመስለኝም። ምክንያቱም እኛም ወንድሞች እህቶች አሉ ዩኒቨርሲቲ የሚማሩ ቤተሰብ ነን እና የጎላ ውይይት ተደርጎ ተማሪዎች ሲመጡ ቤተሰብ የሚመለከተው አካል እንደዛ ጥልቅ የሆነ ነገር ተደርጓል ብዬ አላስብም። በዛሬው የወጣቶች ዓለም ዶይቼ ቬለ ያነጋገራቸው ተማሪዎች እንደሚሉት ትምህርት ቤቱ በመከፈቱ ደስተኞች ናቸው። ስለ በሽታውም በቂ ግንዛቤ ያለን በማለት ብዙ ስጋት የላቸውም። በሌላ በኩል ደግሞ ትምህርታቸውን በከፍተኛ ተቋማት የሚከታተሉ አንዳንድ ተማሪዎች ከበሽታው ይልቅ በሀገሪቱ ያለው የሰላምና የጸጥታ ሁኔታ ያሳስባቸዋል። ለዝግጅቱ ልደት አበበ። በኮሮና ወረርሽኝ ስጋት ምክንያት ባለፈው ዓመት መጋቢት ወር ትምህርት ከተቋረጠ በኋላ ሰሞኑን ኢትዮጵያ ውስጥም አንዳንድ ትምህርት ቤቶች መከፈት ጀምረዋል። ትምህርት ቤቶች መልሰው እንዲከፈቱም መንግስት ለተዋሲውም ይሁን ለጸጥታው ችግር በቂ ዝግጅት ማድረጉን አስታውቋል። አንዳንድ የተቋሚ ፓርቲዎች ደግሞ ከጸጥታው ጋር በተያያዘ በተለይ በከፍተኛ ተቋማት ዘንድ አሁንም ስጋት እንዳላቸው ይገልጻሉ። ትምህርት ገበታ ላይ መቅረብ ያለባቸው ተማሪዎችስ በዚህ ላይ ምን ይላሉ? ሙሀባው በባህር ዳር ከተማ የ12ኛ ክፍል ተማሪ ናት። ጥቅምት 9 ቀን ወደ ትምህርት ገበታዋ መመለሷን የምትናገረው ወጣት በትምህርት ቤቷ ወረርሽኙን ለመከላከል የሚወሰደውን እርምጃ እንዲህ ስትል ገልጻልናለች። መጀመሪያ ባለፈው ዓመት ከነበረው ተማሪዎች በግማሽ በመቀነስ እያንዳንዱ ክፍል ላይ ቢበዛ 30 ተማሪ ነው ያደረጉት እና ሲንግል ቼር አስቀምጠው በዲስታንስ እንዲኖረው አድርገው ማለት ነው ያስቀመጡት። እንደው በረፍት ጊዜ ከሌሎች ጓደኞቻችሁ ጋር ስትገናኙ በእርግጥ ርቀታችሁን ትጠብቃላችሁ? ርቀት ያን ያክል መጠበቅ አንጠብቅም። ነገር ግን በረፍት ሰዓት ላይ የተቀመጡ የውሃዎች እና ሳሙና ስላለ በዛ ነው የምናሳልፈው። ታጠቡ እየተባለ መምህራኖቹ ስለሚገፋፉን ታጥበን ወደ ክፍል ነው የምንገባው። እንደ ድሮ የረፍት ሰዓት ብዙ አናበዛም። ተማሪዎቹ በቂ የረፍት ሰዓት ማጣታቸው ብቻ ሳይሆን በትምህርት ክፍለ ጊዜ የአፍና የአፍንጫ መሸፈኛ ወይም ጭንብል አድርገው ትምህርታቸውን ለመከታተል መገደዳቸው ወቅቱን ለየት ያደርገዋል። የ12ኛ ክፍል ተማሪዎቹ ፈተና ይህ ብቻ አይደለም። በቅርቡ የሁለተኛ ደረጃ መልቀቂያ ብሔራዊ ፈተናም ይጠብቃቸዋል። ፈተና ልንፈትን ትንሽ ወራት በሚቀሩበት ጊዜ ነበረ ኮሮና የገባው እና ኦልሞስት ትንሽ ጊዜ ነበር የቀረንና በጣም ጥሩ ተዘጋጅቻለሁ ብዬ አስቤያለሁ እና አሁን ደግሞ 45 ቀኖች አሉን ፈተና እስከምንፈተን ድረስ እና መምህራኖቹ እሱን እየከለሱልን ነው። ሌሎች ያነጋገርናቸው ወጣቶች የከፍተኛ ትምህርት ተቋም ተማሪዎች ናቸው። ወጣት ምስክር ታሪኩ እንደሚለው ወደ ዩኒቨርሲቲዎች ለመመለስ በጣት የሚቆጠሩ ቀናት ብቻ ቀርቷቸዋል። በጅማ ዩኒቨርሲቲ የ5ኛ ዓመት የኤሌክትሪካል ፓወር ኢንጂነሪንግ የመጨረሻ ዓመት ተማሪ ነው። የኮሮና ወረርሽኝ በቁጥጥር ስር ሳይውል ትምህርት በመከፈቱ ብዙም ስጋት እንደሌለው ነው የገለጸልን። ምክንያቱም አሁን ላይ ሞር ከፊቱ ይልቅ ለኮሮና ትልቅ ግንዛቤ አለኝ። ያው መተላለፊያ መንገዶችን ብቻ ከማወቅ ይልቅ ምን ጥቃት እንደሚያደርስ እና 7 ወር ምናምን ነው እኛ ሀገር ከገባ እና በ7 ወር ውስጥ ያው ባህሪዎቹን ማለት መተላለፊያ መንገዶችን እንደዛም ደግሞ ለምደናል። ከምንም በላይ መተላለፊያ መንገዶችን መጨባበጥ ነገሮችን መንካት ነው። የማውቃቸው ጓደኞቼ አሉ እና ሲሄድ ምንድነው እንደፊቱ ተነስ ይያል አቅፋቸውም ምናምን ነገር ምክንያቱም ለምጄዋለሁ። በሩቁ ሀ የሚባለውን ነገር አሁን ሀቢት አድርጌያለሁ። እነሱ ቢያንስ ይሄን ጥንቃቄ ያደርጋለሁ። በራሴም ማክስ ነገሮችን ሳይንሳይዘር ያው ኮስቱም ትንሽ ስለሆነ ይዤ ለመሄድ እሞክራለሁ። ግን ያችንም በእርግጠኝነት ያቀርባል የሚል እምነት አለኝ። የዩኒቨርሲቲው ማደሪያ ክፍላችን ለተወሰነ ጊዜ ያህል የለይቶ ማቆያ ሆኖ ነበር የሚለው ምስክር ይህ ክፍላቸው ጸድቶ ከተሰጣቸው ሌላ ስጋት የለውም። በኮሮና ስጋት የተነሳ የምረቃ ጊዜው መገፋቱና አሁን በበሽታው የተያዙ ሰዎች ቁጥር ከፍ ባለበት ጊዜ ወደ ትምህርት ቤት መመለሱም ብዙ አያሳስበውም። ይልቁንስ በወቅቱ የተወሰነው ውሳኔ አግባብ ነበር ይላል። ምክንያቱም በዛን ሰዓት እኛ በጣም ገባ ሲባል በጣም ነው የደነገጥነው። አሁን እንደዚህ ልክ አሁን ገና ኮሮና የለም ነበርና ክረምት እዚህ ለረፍት ያለ ስንወጣ ኮሮና ልክ ትምህርት ሳይጀመር ቢገባ ኖሮ መንግስት ትምህርት ቢጠራን ማንም መሄድ የለም። አሁን ግን ለመሄድ በጣም ሁሉም ሰው እየጓጓ ነው የሚገኘው። ምክንያቱም ሞር ኮሮና ዲፕሬሽኑም እንትን ብሏል እና ያኔ ውጡ መባላችን እንደ መንግስት እንደዛ ማድረጉ እኔ ልክ ነው ብዬ ነው። ምክንያቱም በጣም ተረባብሸን ነበር። እንደውም ሌላ ከአንድ ኤሌመንተሪ ማለት ከአንድ እስከ 12ኛ ክፍል ክላስ ተማሪዎች እነሱ ወደ ቤት ይገባሉ፣ ካምፓስ ተራርቆ ይማራሉ ሲባሉላ እኔ በግሌ ስል መጣ ነበር በዛ ሰዓት። ምክንያቱም በጣም እየፈረሰ ነበር ማለት ነው እንደዛ። ከዛም በኋላ በቃ ከሆነ ሰዓት በኋላ
የግቢ ሙሉ ትምህርት ተቋማት ይዘጋሉ ምናምን ሲባል ሁላችንም ደስ ያለ። ምክንያቱም በዛ ሰዓት ለኮሮና ያለን ግንዛቤ እንደዚህ አልነበረም። በጣም ነው የተደናገጥነው እና ያ ውሳኔ ለእኔ ልክ ነው ብዬ ነው የማምነው። ሌላው ትምህርት የሚጀመርበትን ቀን በጉጉት የሚጠባበቀው ጀማል በንቲም ቢሆን የኮሮና ስጋት የለውም። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የአራተኛና የመጨረሻ ዓመት ተማሪ ነው። እንደኔ መንግስታችን ባደረገው በሚዲያም በተለያየ ነገር በተለያየ በሚሰጠን በተለያየ በባራሪ በመጽሔትና በሚሰጡ ነገሮች የተለየ ግንዛቤ ስላለን አሁን ላይ ሞር መጀመሩ በጣም አስፈላጊ ነው። መንግስታችን ጥሩ እርምጃ ነው የወሰደው ብዬ ነው የማስበው። ምክንያቱም አሁን ላይ ሁላችንም ግንዛቤያችን ጨምሯል። ዲስታንሲንግ አለ፣ ማክስ አጠቃቀማችን በጣም ጥሩ ነው፣ እጃችንን እየታጠብን ነው፣ ሳኒታይዘር እንጠቀማለን። አዳማ ዩኒቨርሲቲ ደግሞ ያው ሞር በፊትም ቢሆን በጣም የዶርም ችግር የለበትም። ሞር በፊትም ለሶስትም ለሁለትም ይኖርበታል። አሁን ላይ ደግሞ ሞር ለሁለት እንደሚሆን የተገለጸልን በጣም አሪፍ ፖቴንሻል አለው ብዬ ነው የማስበው። የተሻለ ከሚባል ፈርስት ዩኒቨርሲቲ ከሚባሉት አንዱ ነው። መሰረተ ልማቱ የተሟላ ስለሆነ ሞር በዚህ ጉዳይ ደግሞ እንደተዘጋጁ አሁን ላይ የግቢው ኃላፊዎች የተናገሩ ያሉበት ሁኔታ ነው ያለው። ኢትዮጵያ ውስጥ የትምህርት ተቋማትን ያዘጋው ግን የኮሮና ስጋት ብቻ አልነበረም። በተለይ በ2011 ዓ.ም በተለያዩ ዩኒቨርሲቲዎች ተፈጥሮ የነበረው ብሔር ተኮር አለመረጋጋት አንዳንድ ዩኒቨርሲቲዎችን እስከ ማዘጋት ደርሶ ነበር። በወቅቱ የበርካታ ተማሪዎች ሕይወት መጥፋቱም ይታወሳል። ምንም እንኳን ባለፉት ወራት እንደዚህ አይነት ግጭቶች ተቋማቱ በኮሮና ምክንያት ዝግ ስለነበሩ በተማሪዎች ዘንድ ባይስተዋልም አሁንም በተለያዩ አካባቢዎች ሰዎች በታጠቁ ኃይላት መገደላቸውም ሆነ ሰዎች ከቀያቸው መፈናቀላቸው አላቆመም። ከዚህ በፊት ታግተው የተወሰዱ ሴት የዩኒቨርሲቲ ተማሪዎችን ቢሆኑ እስካሁን የደረሱበት አይታወቅም። ታዲያ ወጣቶች መልሰው በከፍተኛ ተቋማት በሚሰባሰቡበት ወቅት የጸጥታና መረጋጋቱ ጉዳይ ስጋት ሊሆን ይችል ይሆን? እኔ ከጸጥታው ጋር በተያያዘ ስጋት የለብኝም። ምክንያቱም ያው አሁን ላይም እንደሚያሳየው ጎን ለጎን የኮሮናውን ርቀት እንዴት ጠብቆ መማር ማስተማሩ ይቀጥላል ከሚለው ጎን በጎን ማለት ነው እና ሞር የጸጥታ አካላት ከላይ ከፌደራል ማለት ነው እና ዲስከስ እያደረጉት ነው። እናም ደግሞ ያለችን ቀናት 45 ቀን ናት። ግራጁዌት ሊያደርግ የሚገባ ተማሪ መቼም ሩሽን አስቦ አይገባም። ምን ያክል ጊዜ ፕሮጀክታችን አለ፣ ፋይናል ፕሮጀክት አለ፣ ብዙ ነገሮች አሉ ይላል ምስክር። ጀማልም ሰላም እንደሚሆን ባለሙሉ ተስፋ ነው። አሁን ላይ ስጋቱ ሞር የለም። የትምህርት ሚኒስቴርም ባለፈው በዚህ ጉዳይ ጠንከር ያለ ስብሰባና እርምጃ እንደወሰዱ ተስፋ እናደርጋለን። አሁን ላይ ያለው ነገር ሁሉም ቢሆን ወደ ትምህርቱ እንደሚያተኩር ነው የተነገረ ያለው። በሚዲያም እኛም የሰማን ያለው አዲስ ተስፋ እንደወጣ ነው። ደስ የሚል ነገር ነው ያለው። ሞር ደግሞ መንግስት ትኩረታችን ትምህርታችን ላይ እንዲሆን ቀን ከሌት የራሱን ኮሚቴ አቋቁሞ የሰራ እንዳለ ነው ኢንፎርሜሽን ያለን። ነገር ግን ባለሙሉ ተስፋ ያልሆኑ ተማሪዎችም ይገኛሉ። ስሙ እንዳይጠቀስ የጠየቀን አንድ የደብረ ማርቆስ ዩኒቨርሲቲ ተማሪ ለምሳሌ ብዙ ስጋቶች አሉት። የኢንጂነሪንግ ዘርፍ ተማሪ የነበረው ወጣት ትምህርቱን ካቋረጠ አሁን 2ኛ ዓመቱ ነው። ከዚህ ቀደም በዩኒቨርሲቲው የነበረው ግጭትና አለመረጋጋት ዛሬም ከወረርሽኙ ጎን ስጋት ሆኖበታል። የጸጥታ ሁኔታውም አስቸጋሪ ነው። አሁን ባለው በኢትዮጵያ ሁኔታ በጣም አስቸጋሪ ነው። ግን ያው ሌላ አማራጭ ስለሌለኝ እንደምንም ብዬ ተመርጬ ለመምጣት ነው ፍላጎቴ። ግን ከተሳካልኝ እንደምለው አለዚያ ወደ ሀገሬ የሚቀየርም ካለ ለማስቀየር ነበር ሀሳቤ። እዛ ራሱ ጥሩ ነገር የሚገጥመኝ አይመስለኝም። የትምህርት ሁኔታ ትምህርቱን ረስተናል። 2ኛ ዓመት እየተቆጠረ ነው ያለው። በዛ ላይ ደግሞ ብዙ የሆነ በቃ መጀመሪያ አስቸጋሪ ነበር። አሁን ደግሞ በዚህ ምክንያት ስሜት የተሻለ ውጤት የሚኖረንም አይመስለኝም። በቃ ብንሄድም ወደኋላ ምንመጣ ነው የሚመስለኝ። ብዙ እየተማሩ ነው። ሌላ አማራጭ ስለሌለው ብቻ ቢጠሩት ወደ ዩኒቨርሲቲ የሚመለሰው ተማሪ ትምህርቱን ያቋረጠው በወቅቱ በዩኒቨርሲቲው ግጭት ከተነሳ በኋላ ነበር። ከዛም ለ1 ዓመት ያህል ተቀጣን ይላል። መጀመሪያ ረብሻ ነበር ግቢ በጣም በቃ መማር አልቻለም። ከዛ በአጋጣሚ ደግሞ ተማሪ የሆነ የትግራይ ተማሪ ሞቶ ነበር ግቢ እና በዛ ምክንያት 3ኛ ቀን ላይ ፋይናል ግቡ አሉን። እኛ ከረብሻ መልስ ገና 2 ቀን እንኳን ሳናርፍ ፋይናል ግቡ አሉን። ከዛ እኛ ደግሞ አንፈተንም ጊዜ ይሰጠናል። ከዛ አይሰጣችም ጊዜ በቃ ተፈተናል። እኛ ወደ 2000 ምናምን ተማሪዎች ወደ 10 ዲፓርትመንት ተማሪዎች ማለት ነው የኢንጂነሪንግ ምናምን ቴክኖሎጂ እዛ አብረን ወጣን። 1 ዓመት ምናምን ቀጥን በሰዓቱ ማለት ነው። አሁን ደግሞ 2ኛ ዓመት እየተቀጠረብን ነው። ምንም የታወቀ ነገር እስካሁን የለም። እንግዲህ እስካሁን እየተግላላን ነው ያለነው።
ብርቱካን አዘነ በግጭት ምክንያት ሳይሆን በኮሮና ስጋት ምክንያት ነው ባለፈው ዓመት ወደ ቤተሰቦቿ የተመለሰችው። ወጣቷ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሁለተኛ ዓመት የኤሌክትሪካልና ኮምፒውተር ኢንጂነሪንግ ተማሪ ናት። ቅድሚያ የተሰጠው ለተመራቂ ተማሪዎች ስለሆነ መቼ ትምህርት እንደምትጀምር ገና አታውቅም። እሷን ብትሆን አንዳንድ ስጋቶች እንዳሏት ገልጻለናለች። ትንሽ የጸጥታ ችግር አለ፣ እሱ ነገር ያሳስባል። እኛ ልጅ ያሪፍ ነበር ግን አሁን የጸጥታ ችግር በጣም እንትን እያለን ስለሆነ ያሳስበኛል። እየጨመረ ስለመጣ ለመረጋጋት ከኮሮና በተጨማሪ ደግሞ ያሳስባል። እንግዲህ ከትምህርት መልሶ መከፈት ጋር በተያያዘ ተማሪዎች ከኮሮና ጋር በተያያዘም ይሁን ከጸጥታና መረጋጋቱ ጋር በተያያዘ ስጋት ይኖራቸው እንደው ያጠያየቅንበት የዛሬው የወጣቶች ዝግጅት የእስካሁኑ ነበር። ለዝግጅቱ ልደት አበበ ነኝ። ጤና ይስጥልኝ። ለተማሪዎች የተረጋጋ የትምህርት ዘመን እንመኛለን። አድማጮች ከዕለተ አርብ የመጨረሻ መሰናዶ ላይ ደርሰናል። ወደዚያው እንለፍ። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት መጨረሻ ከሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ ጋር ስለ ሱዳንና እስራኤል የሰላም ስምምነት በስልክ በተነጋገሩበት ወቅት የሰጡት አስተያየት የሰሞኑ የማህበራዊ መገናኛ ዘዴዎች ዋነኛ መነጋገሪያ ርዕስ ነበረ። በዚሁ የስልክ ንግግር ስለ ግድቡ ውሃ አሞላልና አሜሪካን ከዚህ ቀደም ለኢትዮጵያ፣ ግብጽና ሱዳን ያዘጋጀችውን ስምምነት ኢትዮጵያ ለመፈረሟ ስህተት መሆኑን የተናገሩት ትራምፕ ደጋግመው ግብጽ ግድቡን ልታፈነዳው ትችላለች ማለታቸው ኢትዮጵያውያንንና የኢትዮጵያን ወዳጆች ከዳር እስከ ዳር አስቆጥቷል። የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ስለ ትራምፕ አስተያየት ማብራሪያ ለመጠየቅ ለጠሯቸው በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ራይነር ኢትዮጵያ በሉዓላዊነቷ ላይ በሚቃጡ በማናቸውም አገር ዛቻዎች እንደማትንበረከክና መሰል ንግግሮችም ወደፊት ተቀባይነት እንደሌላቸው ነግረዋቸዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት በፌስቡክ ባሰራጨው መልእክት የህዳሴው ግድብ የኢትዮጵያ ግድብ መሆኑን የታቀደውንም ከማሳካት የሚያግድ ምድራዊ ኃይል እንደሌለ ጠቅሶ ኃያላኑን ሁሉ ሲመክት የቆየውን ጋሻችንን እናንሳ 24 ሰዓት ለኢትዮጵያ ንቁም ሲል ለኢትዮጵያውያን ጥሪ አቅርቧል። ይህን የትራምፕ ድንገተኛ አስተያየት ኃላፊነት የጎደለው ሲሉ ካጣጣሉት ውስጥ አሜሪካዊ ሪፐብሊካን ሴናተር ጄሰን ክሮ አንዱ ናቸው። ክሮ በትዊተር አስተያየቱን ትራምፕ የሚያውቁት ነገር ሳይኖር የሰጡት ደንታቢስ አስተያየት ሲሉ ነቅፈውታል። ሴናተር ክሮ ኢትዮጵያ የዩናይትድ ስቴትስ የረጅም ጊዜ አጋር መሆኗን አስታውሰው ዘላቂ ዲፕሎማሲያዊ መፍትሄ ለማምጣት ዩናይትድ ስቴትስ ፍትሃዊ አደራዳሪ መሆን እንዳለባት ትርጉም አልባ ያሉት የእርዳታ ቅነሳም እንዲቆም አሳስበዋል። ወንዶሰን ልዑል በፌስቡክ አንድ ነገር ማስታወስ ያለብን በኢትዮጵያ ላይ ማንም እንደፈለገ ሊያወራ ይችላል። ለምን ከተባለ እብዶችም ኢትዮጵያን እንደፈለጋቸው ስለሚናገሯት ነው። ስለዚህ አንድ ኃላፊነት የጎደለው ሰው ስለ ኢትዮጵያ መጥፎ ነገር ቢናገር መረበሻ ያስፈልግም በማለት ኢትዮጵያውያን እንዲረጋጉ ከጠየቁ በኋላ የሚዲያ ተቋማት የኢትዮጵያን የኋላ ታሪኮች በማውሳት ህዝቦቿን ማነቃቃት አለባችሁ በማለት ለመገናኛ ብዙሃን የቤት ስራ ሰጥተዋል። ፕሬዝዳንት ትራምፕ ግልጡን ተናገሩ። መፍራት ያለብን ወዳጅ መስሎ ጠላትን ነው ሲሉ አጭር አስተያየት በፌስቡክ ያሰፈሩት ደግሞ ወርቅነህ ተካ ናቸው። ነገሩ ነው እንጂ ጩቤ ሰው አይጎዳም በማለት መልእክታቸውን የጀመሩት አህመድ አብዶ አረ የፍትህ ያለህ አባይ ከግብጽ ወደ ኢትዮጵያ የሚፈሳስ መሰለው እኮ ትራምፕ አታስቡ ድሉ የኛ ነው ብለዋል። ወይኒ ታደሰ ደግሞ ለአሜሪካውያን ሐዘኔታቸውን ገልጸውላቸዋል። እንደ ትራምፕ ያለ ኃላፊነት የጎደለው ምን መናገር እንዳለበት የማያውቅ መሪ ስላላችሁ ለአሜሪካውያን አዝናለሁ። በሌሎች ሀገራት ጉዳዮች እንደ ህፃን ጣልቃ መግባት ብዙ ዋጋ ያስከፍለዋል። መጀመሪያ የራሱን ሀገር አንድ ያድርግ፣ እኛ ኢትዮጵያውያንን ለቀቅ ያድርገን ሲሉም አስጠንቅቀዋል። ኪዳኑ ባዬ በፌስቡክ አይ አሜሪካ እኔኮ የሰለጠነች ሀገር በሰለጠነ ሰው የምትመራ መስሎኝ ለካስ በሰው አይደለም የምትመራው ሲሉ በመሳለቅ ስንት ሰው መሳይ ሰዎች እንዳሉ አሁን ለሁለተኛ ጊዜ እያየሁ ነው። እግዚአብሔር ፈሪሃ እግዚአብሔር ያለው መሪ ለዓለም ይፍጠርላት ሲሉም አምላክን ተማጽነዋል። አቼ አጋዝ ጤንነቱ የሚያጠራጥር ከእውቀት ነፃ የሆነ ፕሬዝዳንት የ110 ሚሊዮን ህዝብን ፕሮጀክት እንዲፈርስ ማዘዝ እጅግ ጸያፍና አሳፋሪ ነው።
ለፕሬዝዳንታዊ ምርጫው የአረቦችን ድጋፍ ለማግኘት የቀመረው ቀመር ይመስላል በማለት ግምታቸውንም ሰንዝረዋል። አሜሪካን በየትኛውም ዘመን በውስጥ ለውስጥ ታጥቃን እንጂ እንዲህ አይነት ጥርሱ ያገጠጠ አይኑ ያፈጠጠ ድፍረት ተዳፍራን አታውቅም ያሉት ሳንታ ሎካ በዚህን ያህል ደረጃ በማናለብኝነት የአንድን አገር ሉዓላዊነት መዳፈር ለአሜሪካ አዲስ ነገር ባይሆንም ለኛ ለኢትዮጵያውያን ግን አዲስ ነው። አሜሪካ የቱንም ያህል በወታደራዊም ሆነ በኢኮኖሚያዊ አቅሟ ትመካ የምትጥሰው መርህ በማንም ሊደፈር የማይገባው ቀይ መስመር የሆነው የዓለም የሰላም መርህ ነው። አጠቃላይ የሰላምና የአገራት ሉዓላዊነት በዚህን ያህል ኢፍታዊ ጣልቃ ገብነት እንደ ኳስ ከተጠለዘ በኋላ የሚመጣው አጠቃላይ ዓለም አቀፋዊ የመርህ ጥያቄ በትልቁ ይናዳል። ድሃናት ተብሎ ኢትዮጵያን መናቅ የንቀቱን ጥግ ያህል ዋጋ ያስከፍላል። ዋናው ድሃ መሆናችን ከሚያመጣብን ጦስ ይልቅ ጥጋበኛ በመሆናቸው የሚያገኛቸው ምስቅልቅል ይበልጣል በማለት ማስጠንቀቂያ ያዘል መልእክታቸውን ደምድመዋል። የአማራ ብሔራዊ ንቅናቄ አብን በተለያዩ ክልሎች በአማራ ተወላጆች ላይ ይፈጸማል ያለውን ግድያና ማፈናቀል በመቃወም በአማራ ክልል ከተሞች ለዚህ ሳምንት ረቡዕ ጠርቶት የነበረው ሰልፍ መከልከሉ ሰሞኑን በማህበራዊ መገናኛ ዘዴዎች ብዙ ሐሳቦች ተንሸራሽረውበታል። በዶቼ ቬለ የፌስቡክ ገጽ ላይ በዚህ ላይ ከተሰጡ አስተያየቶች አመዛኙ እገዳውን የሚቃወሙ ናቸው። አብዛኛዎቹ ተቃውሟቸውን የገለጹት ግን በዘለፋ በታጀቡ መልእክቶች በመሆኑ ልናቀርባቸው አልቻልንም። ያም ሆኖ ከመካከላቸው ምክራቸውን የለገሱና መፍትሄ ያሉትን የጠቆሙም አልጠፉም። ነጸብራቅ ኢትዮጵያ በሚል የፌስቡክ ስም ሰላማዊ ሰልፍ ማድረጉ ተቃውሞን ለማሰማት የሚረዳ ቢሆንም የአገራችን ጠላቶች ሰልፉ ውስጥ በመቀላቀል የታሰበለትን ዓላማ ሊያስቱና አመጽ በማስነሳት ምናልባትም በታዳሚው ላይ አደጋ ሊከተል የሚችልበት አጋጣሚ ሊኖር ስለሚችል ተወካዮችን መርጦ ለፌደራል መንግስቱ ጠቅላይ ሚኒስቴር በጽሁፍ ጭምር ቀርቦ አስረድቶ የጉዳቱ ሰለባ እየሆኑ ያሉ ዜጎችን ለመታደግ መንግስት አስፈላጊውን ድጋፍ ቢያደርግላቸው ይሻላል በማለት ሐሳባቸውን አካፍለዋል። ወንድራድ ደበበ ደግሞ ሰልፍ ይፈቀድ ባይናቸው ምክንያታቸውንም አስቀምጠዋል። አሁንም ደግመን የአማራ ክልልን መንግስት የምንለምነው እባካችሁ ህዝቡ ሐዘኑን በአደባባይ ይግለጽ። ውስጡ የተጎዳ ህዝብ ነው። ሐዘኑን አትከልክሉት። ሰልፉ ሰላማዊ እንዲሆን ደግሞ ከወዲሁ የክልሉ የጸጥታ ኃይሉ ኃላፊዎች ከሰልፉ አዘጋጆች ጋር ተገናኝተው እቅድ በጋራ እንዲያወጡ ይሁን። ይህ ሲሆን ተቃውሞ ግቡን ይመታል። ለዚህ ተቃውሞ የዳረጉትም የጥፋት ኃይሎች ጥፋታቸው እስካሁን ካጠፉት በላይ ብዙ እንዳይቀጥል ያደርገዋል ሲሉ ለማስረዳት ሞክረዋል። ናቶሊ በሚል የፌስቡክ ስም የሰፈረ አስተያየት አንድ መንግስት ሁለት ድምጽ ማስተናገድ አለበት። አንደኛው መንግስትን የሚደግፍ፣ ሌላኛው ደግሞ መንግስትን የሚቃወም። ይህን የሚያደርግ ከሆነ እውነትም ለውጥ አለ ብለን እናምናለን። ይህን የሚያደርግ ካልሆነ ከቀድሞ የወያኔ መንግስት በምን ተለየ? አሁንም መንግስትን ለሚተቹ ሰዎች ሰላማዊ ሰልፍ ይፈቀድ ሲል ጥሪ ያቀርባል። ኤፍሬም ሰይፉ አይን ያወጣ ድርቅና ህዝብን ማፈን አምባገነንነት ነው። የመንግስት ኃላፊነት ማንኛውም ሰልፍ በሰላም እንዲካሄድ ግዴታውን መወጣት ነበረ። የደርግ ዘመን እየተመለሰ ነው በማለት ቅሬታቸውን ገልጸዋል። ኢብራሂም ዩሱፍም ተመሳሳይ አስተያየት ሰጥተዋል። ህዝብ ለምን የተሰማውን መግለጽ መቃወም አሁንም ተከለከለ እንዴ? የህወሓት ስርዓት አምባገነንነት ተመልሶ ልናየው ይመስላል። ደግሞም ለአማራ ህዝብ ቆሜለታለሁ ከሚል ድርጅት የሚጠበቅ አይደለም ሲሉ ጥላሁን አበበ ሰልፉ ተደርጎ የአማራ ህዝብ ከግድያ ከስቃይና ከስደት የሚተርፍ ቢሆን ኖሮ ሁሉም ኢትዮጵያዊ በወጣ ነበረ። ነገር ግን ችግሩን የባሰ ለማድረግ ከሆነ ለዘላለም ሰልፍ የሚባል ባይደረግ መርጣለሁ በማለት አስተያየታቸውን በፌስቡክ አስፍረዋል። የሰሞኑ አነጋጋሪ ጉዳዮች ላይ በማህበራዊ መገናኛ ዘዴዎች የተሰጡ አስተያየቶችን ከሞላ ጎደል የቃኘው የዛሬው ዝግጅታችን በዚሁ አብቅቷል። ሂሩት መለሰነኝ ደህና ቆዩኝ። ይህ ዶቼ ቬለ ነው። የኢትዮጵያ ብሔራዊ ምርጫ በመጪው ግንቦት ወይም ሰኔ ወር ላይ እንዲደረግ ማቀዱን የሀገሪቱ ብሔራዊ ምርጫ ቦርድ አስታወቀ። ምርጫው እስካሁን በሰበብ አስባቡ መራዘሙ የፌዴራሉና የትግራይ ክልላዊ መንግስትን ጸብ ለማናር ምክንያት ሆኗል።